ሉሊት ከቤት ተባረረች። ሮዛ ሴራዋ ተሳካላት። በሮዛ ምክንያት ሉሊት ከቤት ተባረረች። ሮዛ በውሸቷ ዴብን አማግጠሻል፣ ባሌን አማገጠችው ልጅሽ በማለት እናቷ ጋር በመደወል እናቷም ስሜታዊ ሆና ከዳዊት ጋር ደውላ እንዴት ልጄን ትጫወትበታለህ? አምኜህ ነበር፣ ግን ደግሞ ልጄን አበላሻትኝ፣ ተጫወትክባትኝ። አሁኑኑ ልጄን አምጣልኝ፣ ያለያ ግን እኔ ወይ አንተ እንሞታለን ብላም ትለዋለች። ዴብም በጣም ግራ በመጋባት ቆይ ምን ማለት ነው ብሎም ሲጠይቃት አንተ አስመሳይ ሰው ነህ፣ አንተ እንደዚህ አልመሰልከኝም ነበረ፣ ልጄን ተጫወትክባት በማለት ሮዛን በማመን እንግዲህ የሉሊት እናት ዴብን ጥርግርግ አድርጋም ትሰድበዋለች። ዴብም ግራ በመጋባት ቆይ እንዴት እንደዚህ እኔ አደርጋለሁ ብሎ በጣም ተበሳይቶ ቤት ሄድና ሉሊትን እኔ ያንቺን ከማገዝ ውጭና እንዲሁም ደግሞ ከእህትነት ውጭ ያንቺን ገላ መቼም ተመኝቸው አላቅም በማለት እንግዲህ በጣም ይጮባታል ማለት ነው። ሉሊትም ግራ በመጋባት ቆይ ወንድሜ ምንድነው ትለዋለች። ወንድሜ አትበይን ካሁን በኋላ ውጭልኝ ይልና ልብሷን በፌስታል ይዞ የሚወጣል። ግራ በመጋባት ቆይ ወንድሜ ምንድነው ያጠፋሁት ነገር ጥፋት ንገረኝ ስትለውም በፍጹም ምንም ሊነግራት አልቻለም። በቃ እኔ ላንቺ ስለማልሆን ስለዚህ ቤቴ ልቀሽ ውጭልኝ፣ እኔ እንዳንቺ አይነት ሰው አይደለሁም፣ የማታቂ ከሆነ አሁንም ልንገርሽ እኔ ዳዊት ነኝ። እሺ ዳዊት ደግሞ እንደዚህ አይነት የተልከሰከሰ ነገር የለውም በማለት በሩን ከፍቶ ሉሊትን ከቤት ያስወጣታል። ሉሊትም ግራ መጋባት የምትሄድበት ብታጣም ግን ደግሞ እየሄደች እያለ ስልክ ይደወልላታል። ስልኩ የእናቷ ነበረ። እናም አበባዬ የት ነው ያለሽው? ቆይ ለምንድን ነው ግን እንደዚህ እያደረገሽ ለምን አልነገርሽኝም? ያስብሻል ብዬም አስቤ አላቅም ነበረ እና እንደዚህ እየተጎዳሽ ለምን ዝም አልሽ? ለምንድን አልነገርሽኝ? ታስባለች ብለሽ ነው ወይ ብላም ትላታለች። ቆይ ማዬ ስለምንድን ነው የምታወሪው? ምንድን ነው የምታወሪው? እኔ ምንም እየገባኝ አይደለም ትላለች ማለት ነው። በቃ እንዴት እንደዚህ ህይወትሽን እያበላሸሽ ዝምታ ያለሽ ትላታለች። ስም ግራ በመጋባት ቆይ እናቴ ምን እያልሽ እንደሆነ በፍጹም ሊገባኝ አልቻለም። ዴብ ወንድሜ ምንም አላገኝም ትላለች። ታዲያ ቆይ እንዴት እንደዚህ ያደርግሻል? እንዴት ከሱ ጋር እንደዚህ ታደርጋለች? ታዲያ በፍላጎትሽ ነው እንዴ ብላም ትጠይቃታለች። ቆይ ምንድን ነው የምታወሪው? ስለ ምንድን ነው የምታወሪው ብላም ትላታለች። አዎ የዴብ ሚስት ደውላ ልጅሽን እያማገጣት ነው ብሎም ብላ ስላለች ነው ብላ ትላለች። እሷ በጣም ውሸታም ነች። ሮዛ ማለት ውሸታምና እንዲሁም ደግሞ በህገ ወጥ መንገድ ወደ ውጭ ልትልከኝ ስትል ነው ያተረፈኝ እና በዴብ ምክንያት ነው በአሁን ሰዓት ራሱ ቆሜ የማወራሽ እማዬ ትላታለች። ወይ ልጄ እንደዚህ አይነት ሰው ነች እንዴ? በቃ አስቀየምኩት ማለት ነው ትላለች። አዎ ዴብን በጣም አስቀይመሽዋል፣ ወንድሜን አስቀይመሽዋል እና አበባዬ አሁን በቃ ወደዚህ እንዳመጪ ያ ሰው አያተርፍሽም ከመጣሽ ይላል። አይ ወደ እሱም አልመጣ ወደዛ ቤትም አልመጣ አልሄድም፣ ምክንያቱም ደግሞ እማዬ በአንቺ ምክንያት ነው ይሄ ሁሉ ነገር ብላ ሉሊትም እናቷን ትሰድባታለች። እናትየውም በቃ እባክሽን ተመለሽ ወደዛ ትላታለች። ይህን በፍጹም አላደርገውም ዴብ ወንድሜ በጣም ተቀይሟል ብላም ትላለች። ባንቴኑ ሮዛን ምን አይነት ጨካኝና አረመኔ ሰውነሽ ብሎ ይላታል። ቆይ እንዴት እንደዚህ ታደርጊያለሽ ብሎ ሴራዋንና እንዲሁም ውሸቷን ስለሚያውቅ እንዳለ ጥርግርግ አድርጎ ይሰድባታል። አንተም እዚህ ቤት የምትወጣ ነህ፣ ስለዚህ አይመለከትህም፣ ዝም በል አርፈ ተቀመጥ ትለዋለች። ባንቴኑም እዚህ ቤት እወጣለሁ ብሎ ይሄዳል። ሲሄድም ዴብ ቆይ አንተ ደግሞ የልትሄድ ነው ሲለው በቃ እኔም ነገ ጠዋት እንደዚህ ስለሆነ መቀመጫዬን ባዘጋጅ ይሻላል ይለዋል። ቆይ ከኛ ሌላ ማን አለህ? ሰው የለህም አይደል እንዴ ብሎ ይላል። አዎ ከናንተ ሌላ ማንም የለኝም፣ ግን ደግሞ አንተም ቢሆን ምንም አይነት እንኳን ስሜታዊ ብትሆንና እንዲሁም ደግሞ ከኔ በላይ መቼም የበደለ ሰው አልነበረም። እኔንም ይቅርታ ብለህ ቤት እያኖርከኝ ነው። እንዴት ቆይችን ልጅ ይችን ህፃን ልጅ ከቤት ታስወጣታለህ? በማለት በጣም ተበሳይቶ ሉሊትን ስላስወጣትኝና እንዲሁም ደግሞ የሮዛ ሴራ እንደሆነም ይነግረዋል ማለት ነው። እንዴት ስሜታዊ ትሆናለህ? እንዴትስ አታስብም? በማለት ዴብም በጣም ይጸጸታል። ሰላም ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ነው። ቤተሰብ ናችሁ ወንድሞቼ ከልብ ነው የማመሰግነው። ውድ ቤተሰቦች እንግዲህ ዛሬም በአዲስ ቪዲዮ መጥቻለሁ። ትንሿ ሙሽራ ቀጣይ ክፍል ይዤላችሁ መጥቻለሁ። ሉሊት እንግዲህ ከቤት ተባራለች፣ ሮዛ ባደረገችው ሴራ ማለት ነው። እንዲሁም ሄዋን እንግዲህ ሮዛን ሲጥ አድርጋ ገላታለች ማለት ነው። እንደዚህ የምታደርጊው ለምንድን ነው በማለት ጎሮሮዋን አንቃ ይዛ ሴት አድርጋታለች። ሮዛ እንግዲህ ሴራዋ ብዙ እየተጋለጠባት ነው። አሁን በተለይ ደግሞ በሉሊት በኩል ማለት ነው ሉሊት ከቤት እንድትወጣ አድርጋታለች። ነገር ግን ደግሞ ሉሊትም ጎዳና ላይ ወድቃለች ማለት ነው። እንግዲህ ዴብ ስሜታዊ ሆኖ
ሉሊትን ሊያዳምጣት አልፈለገም ነበር። ነገር ግን ፌስታሏን ይዞ ውጭልኝ ብሎ በሩን ከፍቶ ምንም ሳታቅ ወንድሜ ቆይ ምንድን የተፈጠረው ለምንድን ነው ማታስረዳይ ብላ ስጠይቀውም ወንድሜ አትበኝ፣ እኔ ያንቺ ወንድም አይደለሁም፣ እኔ እንደዚህ አይነት እህት የለኝም፣ እንደዚህ አይነት ሰውም አይደለሁም፣ እኔ አንቺን አንድ ቀንም ገላሽን ተመኝቸው አላቅም በማለት በጣም ተበሳይቶ እንግዲህ የሉሊት እናት በጣም ጥርግርግ አድርጋ ስለሰደበችውና እንዲሁም ደግሞ እንዴት እንደዚህ ታደርጋለህ ልጄን መጠቀም ያደረካትኝ አዛ ይመስልህ እዚህ ችግር ውስጥ እዚህ ያላቻ ጋብቻ ልታገባ ነው በማለት አባረስ ከነ ሙሽራ ልብሷ ወስደህ ነገር ግን ደግሞ ያንተ መጫወቻ አደረካት ብላም ስለጮኸችበት እንግዲህ ዲብ ደግሞ እንደዚህ አይነት ነገር በፍጹም የለውምና ሉሊትን በጣም እየተከባከባትና እንዳይከፋትኝ እያደረገ እያለ ግን ደግሞ ሮዛ ዲብ በሚወጣበት ሰዓት በጣም ብዙ ነገር እያደረገቻትኝ ነገር ግን ደግሞ ለዴብ ምንም ነገር ትንሽ ሙሽራ አልተነግረውም ነበር ማለት ነው። እንግዲህ ይህን ይመስላል ማለት ነው። ውድ ቤተሰቦች ዴብ አሁን ስሜታዊ ሆኖ ሉሊትን ከቤት አስወጥቷል። ሉሊትን ጎዳና ነው ያለች። ባንቴኑ ቤት እወጣለሁ ብሎ በፍጹም እዚህ ቤት አልቀመጥም፣ ምክንያቱም ደግሞ ነገ ጠዋትም የኔ እጣ ፈንታ ስለሆነ ስለዚህ በጊዜ ማደሪያዬን ብፈልግ ይሻላል ይለዋል። ቆይ አንተ ደግሞ ከኛ ውጭ ማን አለ በሚለው ሰዓትም እንግዲህ እሱ በጣም ተበሳይቶ ጥሎት ይወጣል ማለት ነው። እንዲሁም ዴብ በጣም ተሰምቶታል። ዴብን በጣም ተበሳይቶ ሁሉ ነገር ያደረገውን ነገር ስለጸጸተው ስለዚህ ሔዋንና እንዲሁም ዴብ አንድ ላይ በሚሆኑበት ሰዓት ውጭ ላይ እንደተቀመጡ እያለ ግቢ ይላታል። እሷም ደግሞ በፍጹም አልገባም ትለዋለች ማለት ነው። ምክንያቱም ደግሞ ዴብ እዚህ ጋር ያደረገው ነገር ብዙ ነገር ስለሆነ ባንቴሉን ለመግደል በቃ ባንቴሉ አሁንማ እገልሃለሁ ምክንያቱም ደግሞ የሚጠረጠረው ዴብ እንጂ እኔ አልጠረጠርም፣ እናም ከተኛበት መነሳት የለብን በማለት ባንቴሉ በተኛበት እንግዲህ ሮዛ መታ አፍና ተገለዋለች። ምክንያቱም ደግሞ ባንቴሉ ዳዊት ላይ 2 የግድያ ሙከራ ስላደረገ ስለዚህ እኔ በፍጹም ልጠረጠር አልችልም። እናም ደግሞ ዳዊት ነው የሚባለው እና ማንም ሳይቀድመኝ መቅደም አለብኝ ትላለች ሮዛ በራሷ ሰዓት። በቃ ይህንን ጠላቴን ለማስወገድ ከዚህ የተሻለ ቀን አላገኝም፣ ስለዚህ አሁኑኑ ማስወገድ አለብኝ ብላም ብርቱካኑ ላይ መርስ ትጨምርበታለች። እናም ብርቱካኑን ልክ እንደተነሳ ባንቴኑ ስለሚበላው ስለዚህ በዛን ሰዓት ባንቴኑ ይሞታል። ምክንያቱም ደግሞ በሲሪንጅ አስገብታበታለች መድኃኒቱን። እናም ይህ ብርቱካን ተመርዟል። ስለዚህ ሮዛ ሴራዋ ተሳካላት። ሉሊትም እናቷ ላይ ስልኩን ትዘጋና እንግዲህ እናቴ ምንም ማድረግ አልችልም ይቅርታ ማዬ በማለት ጆሮዋ ላይ ዘግታ ጉዞዋን ምንም በማታውቀው መንገድ ትሄዳለች። ምክንያቱም ደግሞ ከዴብ ጋር ስለተጣላች ወደ ቤትም መመለስ አልፈለገችም። ዴብም ደግሞ ሊስቅላት አይችልም። የተባለውም ዴብ ደግሞ በጣም ከባድ ነገር ስለሆነ